አደይ ክፍለ ሀገር ሄዳለች ወደ እናቷ። ብርሃኔንም ካገኘቻት በኋላ እቅፍ አድርጋ እንዴት ነሽ ብላ ሰላምታዋን ከገለጸችላት በኋላ እናቴ ሴት ናት ብላ ጠይቃለች። ብርሃኔም እማዬ እኮ አንቺ ልትመጭ እንደሆነ ስታውቅ ቤቱን ለማጫጫስ ብላ እንጨት ልትለቅም ወርዳለች ትላታለች። አደይም አሟት አይደለ እኛ ስንደርስ ይደርስ ነበር እኮ የሚል ሀሳብም ሰጥታለች። ዳይመንድና ኪንጎ ቁጭ ብለው እያወሩ ነው። ዳይመንድ ምንድነው አንተ ናውልን ሳይ እንደዚህ ቱክ ቱክ የሚያደርግ እያለ እየጠየቀው ነው። ኪንጎም እባክህ እኔ ከሱ ጋር ምንም ችግር የለብኝም ይለዋል። ወይስ ደግሞ አብሬው ስለሆንኩ ነው? ይልቅ የናውልን ጉዳይ ተውና አደይ የት እንዳለች እናጣራ ይላል። ከኤላ ጋር ትኖር ይሆናል ሄደን እንጠይቃት የሚል ሀሳብም አንስቶ ነበር። ዳይመንድ ከዛ ቤትም አልሄድም፣ ይልቅ ለምን ደውለን አንጠይቅም ለምለምን በማለት ስልክም ደውለዋል። ለምለምም ሰላምታ ከተለዋወጠች በኋላ የት ነሽ ብለው ሲጠይቋት አደይ እኮ ገጠር ሄደች ብላቸዋለች። ዳይመንድም ለነገሩ እዛ እናቷ ጋር ይሻላታል፣ አባቷ ቢያገኛትም ወደዚህ ትመለሳለች ብሎ ስልኩን ይዘጋዋል። ኪንጎ በጣም እየተጨነቀ ነበር። አባቷ ቢያገኟትስ ይላል። እንግዲህ ፈጣሪ የሆናት ይላል። ወይኔ አይኔ እያየ በቃ ረቀች አይደል ብሏል። አደይም እናቷን ካገኘች በኋላ እናቷ በደስታ ነበር የተቀበለቻት። ለብዙ ዓመታት እናትና ልጅ ተነፋፍቀው የነበሩት ተገናኝተዋል። ፈጣሪዋንም እያመሰገነች ነበር። እልል እኔ እኮ የምትመጭና የማይሻል መሰለኝ ተመስገን እያለች ፈጣሪዋንም አመስግናለች። የአደይ እናት የያዘችውን እንጨትም ውርውር አድርጋ ነው ወደ ልጇ የሮጠችው። አደይም እሺ በቃ ወደ ውስጥ እንግባ እንጨቱንም እኔ ይዘዋለሁ ብላ ተሸክመው ሄደች። በሌላ በኩል ለምለምና ኤላ ለምለም የት ነበርክ እያለች እየጠየቀችው ነው። ልብስ እየቀየርኩ ነበር ይላታል። እሺ ብላም ወደ ውስጥ ልትገባ ስትል ኤላ ይቅርታ ይላታል። ደግሞ ለአባቴ ደውዬለት ግልባጭ ወረቀት ነበረ። ኤላ በጣም ታሳፍራለህ አለችው። ግልባጭ ላለው ፋይል ነው አደይን እንደዛ የተናገርካት? ኤላም ጥፋቱ ገብቶት ይቅርታ ሲጠይቃት ያንተ ይቅርታ ለእኔ ምን ይሰራልኛል ብለዋለች። አደይ እኮ ሄደች። ይህ ይቅርታ እኮ ለእኔ ሳይሆን ለአደይ ነበር የሚገባው። ኤላም እባክሽ ለምለም ይቅርታ አድርግልኝ፣ በሰዓት እኮ በጣም ተናድጄ እያደረግኩት ነገር ነው። በዛ ላይ ደግሞ እኔ ስናደር ታውቂያለሽ የማደርገውን ነገር ይላታል። አደይ ከዚህ ቤት ለምን እንደመጣችና እንዴት እንደሆነች ታውቃለህ። አንተ ግን ነገሯን ሳትረዳ እንደዛ ተናግረሃታል። አሁን ይድሜ ላንተ፣ አደይም ገጠር ገባች ትለዋለች። ኤላም ሄደች እንዴ ብሎ ይጠይቃል። ይህን ያክልስ ምን ብናገራት ነው? ደሞ ያለውን ነገር ታውቃለህ። እዛ ሁሉም ቅስሟን ሲሰበብሯት ነው ወደ እኛ ቤት የመጣችው። አንተ ግን ይበልጥ የማይሆን ነገር ተናግረህ ቅስሟን ሰበርከው። ኤላም ያን ሁሉ ነገር ችልን እንዴት በዚህ ነገር ትቀየመኛለች እያለ የጸጸት ስሜት እየተሰማው ነው። ኤላም ዴቭ ስለዚህ ጉዳይ ሰምቷል ብሎ ይጠይቃታል። ለምለም አልሰማም። እሱ ግን በጣም ነው የተናደደችበት። ስለ እሷ በሰማ ቁጥር ከእሷ ላይ እየሄደ ይደነፋል የሚል ሀሳብ ነበር የሰጠችው። እኛ ወንዶችን አፈቅርን እንጂ ወንዶች ግን ምንም አይነት ነገር እያደረጉልን አይደለም ብለዋለች ለምለም። የአደይ እናትም ልጇን በደስታ ካገኘች በኋላ አንድም ቀን እኮ እንቅልፍ ተኝቼ አላውቅም፣ አንቺ ከዚህ ቤት በመውጣትሽ እና ከአባትሽ ጋር ባለው ነገር እያሰብኩ ነበር፣ እንዲህ አባትሽ ሲያንከላክለኝ ትላታለች። አደይም በጣም ይቅርታ እማዬ፣ እኔ ከሞቀው ቤትሽ እና ትዳርሽ ነው እንደዚህ እያደረግኩሽ፣ በእኔ ምክንያትም እንደዚህ እየተሰቃየች ነው ትላታለች። እናቷም ተይ እንጂ ልጅ እንደዛ አትበያለች ነው። አንቺ ለእኛ ብለሽ ነው እንደዛ አደረግሽው፣ እኛ ምኑን ተቸገር ነው አለች። እኔና እህትሽ እኮ በሰላም ጠግበንና ድልት ተብሎና የምንኖረው አለቻትም። እናቷም አባትሽን ተቃውሜ በመውጣቴ ከዛ ቤት ምንም ተጸጽቼ አላውቅም፣ ይልቅ ተመስገን በያለቻት ነው። አደይ ግን አሁንም እናቷን እያሰበችላት ነው። ብርሃኔም ወንዝ ወርዳ ውሃ እየቀዳችና እህቷ ስለመጣች እየዘፈነች ነበር። ከኋላዋም አንድ ወጣት መጣና ብሯ ይላታል። ከዚህ ደርሳለ እንዲያሹ ምንም አይነት ኮቴ ሳታሰማ ነው እንደምትመጣው። አሹም እኔማ የዛሬው ግጥም ለየት ሲልብኝ ምን ሆና ነው ብዬ ሳዳምጥሽ ቆየሁ። አያሹ ሳልነግርህ አለችው። ምንድን ነው ብለሽ ብርሃኔ ከኔ ሸሸግሽኝ አይደል ይላታል። እሷም መቼ ተገናኘንና ነው መሸሽግ አለችው። ልቀበላት ሲሄድና እና አብረን እንቀበላት ልል ሲሄድ እናትህ ከቤት እንደወጣ ነገረችኝ። እሱን ተይውና አሁንም ታዲያ ተመልሰሽ ከእህትሽ ልትሄድ ነው ይላታል። ብርሃኔም ስለ አደይ መምጣት ለአንድ ሰው ተንፍሽ እንዳትለያለች እያወራቸው ነው። ምን ተፈጠረ ይላታል። እህት አለም መታለች፣ እኔ አላምንም ይላል። እሹም ደስታውን ከገለጸላት በኋላ ታዲያ ደመቀ መጣ ይላል። እሱ ደግሞ ምን ሊሰራ ነው ትለዋለች። አብረው ይኖራሉ አላልሽኝም አላት።
አንተ ደግሞ ዝም ብለህ እንደመጣልህ አትናገር። እኔ ይገናኛሉ አልኩ እንጂ ከአንድ ቤት ይኖራሉ ብያለሁ አለችው። እኔና አንቺ አንድ ቀን አብረን ባንኖርም ስለምንገናኝ ቀን በቀን አንድ ቤት እንደኖርን ነው የሚቆጠረው ይላታል። ያንተ ፍልስፍና መቼ ያልቅና አለች። ከተማ ደርሶ በመምጣት አይደለም ዋናው እውቀት ያለው እኮ ከዚሁ ከቀዩ ነው ይላል። ብርሃኔም ይህን ሁሉ ነገር እየተማርክ ጎራ ሁሉ እኮ ምንም አልተቻለም፣ ልብህ ውልቅ ብሏል ትለዋለች። በል እህቴ የቤት ትጠብቀኛለች፣ አሁን መሄድ አለብኝ ትልና ተሰናበተዋለች። አሹም እኔ ምልሽ ግን እንዴት ናት አምሮባታል ይላታል። የኔ እህት ሁሌም ሆምነች ትለዋለች። አሹም እሱማ እኔም እመሰክራለሁ ያው ካንቺ ሻለ ብትል ነው ይላታል። ብርሃኔና አሹም አንድ ሁለት እያወሩ እያለ መቼም ያች ጀሪ ነች አይደል እንደዚህ የምታስተምረኝ ሁሉ ነገር ትለዋለች። ተይ እንጂ በጀሪም አተምጭብኝ፣ ይልቅ እናትሽን በኋላ እመጣለሁ በያት፣ በሬዎችን ሸኝቼ ይላታል። ይልቅ አታሳብ በሬዎች እያልክ አሁን ከዛች ጅል ጀሪ ልትሄድ ነው አይደል ትለዋለች። ተይ እንጂ በጀሪማ ቀልድ አታምጭ፣ ከጀሪ እጅ ባልወድቅ ከአንቺ እጅ መውደቄ ነው የሚያሳዝነኝ እያላትም ነበር። አሁን ዘወር በሌለይ ብላም ከፊቷ እንዲባረርና እንዲሄድ አድርገዋለች። አደይና እናቷም ብርሃኔ እኮ ቆየች እንዴ ውሆው ይህን ያክል ሩቅ ነው እያሉ ነው። አደይ ምን ወጥቼ ልያት እንጂ ትላለች። እናቷም አይ አንቺም አርፈሽ ተቀመጭ፣ ይህኔ ከዛ ካሹ ጋር እያወራሽ ነው የሚሆን አለቻት። እሱን አግኝታ መች በጊዜ ትመለሳለች። የሆነ ጊዜ ከደመቀ ጋር የሆነ ቦታ እንዲር ተባብለው ወጡና ደመቀ በዘው ሲቀርሱ ተመልሶ መጣለቻት። ብርሃኔም ውሃውን ይዛ መጣች። ቆየሽ እኮ መቼ ነው ከሱ ልጅ ጋር የምትርቂው እያሉ እየተሳሳቁባት ነበር። ዴቭም ወደ እነ ኤላ ቤት ሄዶ ነበረ። ስለ አደይ መጠየቅም ጀመረ። ከጠየቀ በኋላም አደይ ገጠር ሄዳለች ብሎ ይነግረዋል ኤላ። ለምለምም ከደቂቃ በኋላ ትመጣና እንዴት ፈቀድሽላት እንድትሄድ ወደ እናቷ ይላታል። ሁሉም ሰው እኮ ተሰባሪ ነው፣ እሷን ደግሞ ሁሉም ነው የሰባበሯት። ስለዚህ ሁሉም ነገር ከልክ ሲበዛና ሲያልፍ ከባድ ነው እያለች በቁጣ ትናገረዋለች። ደግሞ ባዳይ አልፈርድም፣ ትክክለኛ ውሳኔም ነው የወሰነችው አለችው። ዴቭም እዛ ሂዳ እኮ አባቷ አገኛት ማለት ህይወቷ ተበላሽ ማለት ነው፣ ይህ ለእኔ ትክክለኛ ውሳኔ አይደለም ይላል። አባቷ እዚህ ነበረ፣ እሱ ደግሞ ወደዛ እስከሚመለስ እሷ ወደዚህ ትመጣለች የሚል ሀሳብም ሰጥተዋለች። አደይን ከምንም ነገር በላይ የጎዳ እርግጥ ግን በአንተ አለመታመኗ ነው። እኔ እኮ ለምለም ቤዛና ፍቅር እንደዛ ሲያቃጥሉ ነው የእነሱን ተንኮልና ውሸት ያለመደ ሰው የለም፣ እነሱን ተዋቸው እያለችው ነው። ዴቭም ከዚህ በኋላ እኔ ምን እሰራለሁ አደይ ከሌለች ልዱን ነግሪያት እኔም እሄዳለሁ ይላል። ለውሳኔ ማቸኩል እያለችው ነው። ኤላም ምንድን ነው ነገርሽ? አሁን እንደዛ ስትቆጭ የነበረው ደግሞ ተረጋጋ እያልሽው ነው ይላል። እሱም የራሱን ህይወት ማስተካከል አለበት አለ። ለምለም በጣም ተናደደችና እውነትን ነው ኤላ፣ አሁን አንተ እኔ ብሆን እኔን ረስተህ እንደው ሌላ ህይወት ትጀምራለህ የሚል ጥያቄም ጠይቀው ነበር። ምን የሚሉት ፍቅር ነው አለች። ዴቭም አረጋጉት፣ ይህ የኔና ያዳይ ፍቅር ነው ይላል። ቤዛና ፍቅርም ስሚ አንቺ ቆይ አዲሷ ሰራተኛ መቼ ነው የምትመጣው ብላ ትጠይቃታለች። ከዚህ በኋላ ሰራተኛ የሚባል ነገር የለም፣ አርፈሽ ስራሽን ስሪ፣ አይ ካልሽ ደግሞ ከዚህ ቤት ውልቅ በይ አለቻት። ደህና የምትንከባከብን ሴት አስወጥተሻት ከዚህ እግርሽን ዝርግተሽ ተቀምጠሻል፣ ተነሽና እንደውም ስራሽን ስሪ ያለቻት። ፍቅርም ተነሰች ሳላጋጭሽ ከፊት ዞር በይልኝ የሚል ሀሳብ ነበር የመለሰችው። ሁለቱ የክፋት ንግስቶች ዛሬም እንደተፋጠጡ ናቸው። እንደዛ ከሆነማ ለዴቭ ደውዬለት እሱ ራት ይጋብዘኛል ከውጭ ትላታለች። ፍቅርም ይበልጥ ተናደድና ከማናት ጋር ነው ራት የምትበይው ብላ ትናገራታለች። ዴቭ እኮ ትንሽ ገራገር ነገር ነው፣ በዛ ላይ ደግሞ አደይ ከዚህ ስለነበረች ነው እንጂ ሳልመቸው አልቀርም። ፍቅርም በጣም ተናደድና ከመቼ ወዲህ ነው ደግሞ የተመቸሽው? በአንዴ ደግሞ ከባርኮት ወደ ዴቭ ዞርሽው እንዴት ነው ትላለች። አንቺ ልክስክስ አለቻት። ትሰሚኛለሽ? ማንም የማንም ሆኖ አልተፈጠረም፣ እኔ ከፈለገኝ ጋር የመሆን መብት አለኝ ትላታለች። ዴቭም ይመጣል። ዴቭም ከመጣ በኋላ ቁጭ ብሎ ነበር። ሴቶችም እያዩት ነው። ፍቅርም በሰላም ነው አላቸው። እንኳን ደስ አለሽ፣ አደይ ጥላኝ ሄደች፣ ይህ ሁሉ የሆነው ባንቺ ነው ይላታል። እኔ ምንም አላጠፋው፣ ቤዛ ምስክራለች አለኝ። ኧረ እባክህ አትመናት እያለች ነው ቤዛም። ሲጀመር አንቺ አይደለሽ አጣላሻቸው ባርኮትና አደይ አንድ ላይ እንደሆኑ ብለሽ እያለቻት ነበር። ዝም በይ አንቺ አለችና በጥፍ ያለቻት ቤዛም። አደይም እናቷን እየተንከባከበች ነው፣ እናቷም እየመረቀቻት ነው። ጥሩ ህይወት ይስጥሽ እያለቻትም ነበር። አደይም አሜን አሜን ትላለች። ታውቂያለሽ ልጅ፣ እኔ ባንቺ እድሜ እኮ አንቺን የወለድኩበት ዘመን ነው፣
ግን ደግሞ በምርጫሽ አግቢ እንጂ አግቢ ያለልሽም እያለች እየመከረቻት ነው። እዛ ከተማ እንደው የከደልሽው ሰው የለም በማለትም ጠይቃታለች። እረ የለም እማያለች። እኔም ሁለት ሰዎች እንደሚወዷት ትናገራለች ለእናቷ። ባርኮትና ዴቭ ይባላሉ። ሁለቶችም በስስት ነው የሚያዩት። አደይም እረ ዝም በይ እያለቻት ነው። እናቷም ግን እነዚህ ሰዎች እህትና ወንድም ናቸው ወይስ ወንድማማች የሚል ጥያቄም ጠይቃን ነበር። እረ እማዬ እንደዛ የሚባል ነገር የለም፣ ሁለቶችም ወንድሞቼ ናቸው። እኔ መጀመሪያ ያንቺን መኖሪያ ሳላዘጋጅማ ለራሴ ህይወት አልኖርም። እናቷም እንደዚህ የሚባል ነገርማ የለም ትላለች። እናቷም የራሷን ህይወት እንድትኖር እየመከሯት ነው። ለእኔ ብርሃን ያለችልኝ የብርሃኔ ህመም ነበር የሚያሳስበኝ፣ አሁን ድናለች። እንደዚህ እያወሩ እያለ ብርሃኔም ወደ ውጭ እንውጣለቻት። እናቷም ተይ እንጂ የሰው አይን ውስጥ አታስገቢያት አለች። ልዱም እናቷ ጋር እያወራች ነበር። እማዬ መምጣት ፈልጋለሁ፣ ሁሉም ነገር ሰልችቶኛል ትላለች። ዴቭሽን መጣልን እያለ እያባበላት ነው። ስልኩን ከዘጉት በኋላ እኔ መሄድ አልፈልግም፣ ከቻልሽ ብቻሽን ሂጂ እያለ እያወራት ነው። ያች አደይ ከሄደች ማሰቢያን ሁሉ ነው እንደ ይዘው ሄደችው። ደብሯል እንዴ እሷ ከሄደች? አዎ ይላታል። ጥሏትም ወጣ። ልዱም ወንድሜ ባንቺ ፍቅር እያበደ ነው አለች። አደይም ጠይቃት ነበረ ማን እንደምታገባና አባቷ ለማን እንደሚድራት። ገበያ አግኝቶኝማ በመኪናው ሲከታተለኝ ነበር። ስለ አንቺም ለማወቅና ለማጣራት አንዳንድ ነገሮችን ጠይቆኝ ነበር። እኔ ግን ታናሽ ስለሆንኩ ምንም ነገር አልነገርኩትም አለች። በጣም አደገኛ ሰው ነው፣ በገንዘቡ ብቻ የሚያምን አለቻት። ብርሃኔ ለአንድ ቀንም አብረሹ ማየት አልፈልግም እንኳን ለመኖር አለቻት። አደይም እህቷን እያመሰገነቻት ነበር። አድገሽ እየመከርሽ ነው አለቻት። አሹም እየሮጠ መጣ። ምን ያስሮጣል አለችው። ምን አገባሽ አለና አደይን እቅፍ አረጋት። አሹም ደግሞ እንዴት ነው የወፈርሽው እያለ እያወራት ነው። ብርሃኔም አይንን ጣላት ታደርግባት ዞር በልላት ትለዋለች። በመሀልም መጨቃጨቅ ጀመሩ። በሌላ በኩል ቤዛና ባርኮት ቤዛ ባርኮት ከዚህ ቤት እኔ መኖር በጣም ነው የሰለቸኝ፣ ምንም ትርጉም የለውም እያለችው ነው። ቤታችን ሊወረስ ነው፣ እኔ ደግሞ እዚህ ጋር ቁጭ ብዬ ያለው አለችው። እሱን እናወራበታለን አላት። ባርኮት ከእናትሽ ጋር እናወራለን ሲላት እንደሱም አይሆንም አለች። ባርኮትም እኔ እና አንቺ ወደፊት ባልና ሚስት ስለምንሆን ስለ ሁሉም ነገር ማውራት አለብን ማወቅም አለብን ይላታል። እናማዬ ልታወራት ነው? አዎ እንደዛ ካልሆነ ግን ምንም ነገር አላረግም ይላታል። አሹና አደይም እባክሽ ብርሃኔ አታደንቁራት እህቴን እያለችው ነው። ብርሃኔ አደይ ምንድን ነው ችግራችሁ እያለቻቸው ነው። ማክበሩ ቀርቶ እንዴ ምላሷን በቆረጠልኝ፣ አሁንም አንቺን አይታ ምንም ዝም አትልም ይላታል። ለምለም እየደወለች ነበር ለአደይ። አደይም እናቴ አሞሽ ነው እንዴ ተኛሽ እያለቻት ነው። የአይን የብለልኝ ያለሽማ ምን ሆናለሁ አለች። እናቷም ታዲያ በቃ ዙሪያሽን እያየሽሽ ሰው እንዳይሽ ስልኩን አውርተሽ ተሎ ተመለሽ አለቻት። ለምለምም አደይን ደውላ የሚያስፈልግሽ ነገር ካለ ኤላ ምንም ችግር የለም ገንዘብ እልክልሻለሁ ብሎሻል ትላታለች። አደይም ስልኩን አውርታ ስትጨርስ የሰፈር ሰዎች ይጠቋቆሙባታል። ይች አደይ አይደለችም እንዴ ይላሉ። ባርኮትም ለፍቅር ለማየደውለሽ እውነቱን የነገርሻት አንቺ ነሽ እንዴ? ስለ ቤዛ ሰምታለች እያለ እያፋጠጣት ድንገት ታላቅ ወንድምሽ ነኝ አክብሪኝ እያለ እያወራት እያለ ድንገት እናቱ ከች ትላለች። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።